ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ ነው ማለት ነው። የተለያዩ የአማርኛ ቃላቶችን እየመሰረቱ የማሳያችሁ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። የተነጣጠሉ ፊደላትን በአንድ ላይ አድርገን ማንበብ ማለት ነው። ፊደላት ተነጣጥለዋል። እነዚህን የተነጣጠሉ ፊደላትን በአንድ ላይ አድርገን ቃል መስርተን የምናነብበት ቪዲዮ ነው ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ መቆየት ይጠበቅባችኋል። እነዚህን የተነጣጠሉ ፊደላትን እንዴት አድርገን ማንበብ እንችላለን፣ እንዴት አድርገን ስንጽፋቸዋለን የሚለውን ከዚህ ላይ በደንብ አድርጌ ማሳያችሁ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም የተነጣጠሉ ፊደላትን አገጣጥሞ እንዴት አድርገን ማንበብ እንደምንችል ከዚህ ላይ መረዳት ትችላላችሁ ማለት ነው። አሁን ቀጥታ አብረን እያነበብን እንሂድ። በመጀመሪያ ፊደላቶችን ወርታች አነብላችሁ እና እነዚህ የተነጣጠሉ ፊደላትን ወርታች አነብላችኋለሁ። ከዛ ደግሞ የተነጣጠሉ ፊደላትን አንብቤ ቃሉን በአንድ ላይ አድርጌ ቃሉን አነብላችኋለሁ ማለት ነው። እነዚህ ፊደላቶችን ወርታች ማለባቸው ምንድን ነው? ፊደላቶችን በትክክል እንዴት እንጠራቸዋለን እናውቃቸዋለን ወይ የሚለውን እናንተ ራሳችሁ እንድገመግሙ ነው ማለት ነው። እያንዳንዱ ፊደል መጥራት ከቻላችሁ ቃሉን ለማንበብ ምንም ስለማይከብዳችሁ ማለት ነው። ስለዚህ ልክ እኔ እንደማነበው ቪዲዮን እያቆማችሁ እናንተ እየተለማመዳችሁ እነዚህን ቃላቶች በደንብ አድርጋችሁ መስራትና ማንበብ ይጠበቅባችኋል ማለት ነው። አሁን አብረን እናንብብ። ኦኬ፣ ይቺ ማነች? ግ ት አ ጸ አ ቆ አ እ። ልክ እንደዚህ ማንበብ ከቻላችሁ እናንተ ይህን ቃል ለማንበብ ለእናንተ በጣም ቀላል ነገር ነው ማለት ነው። ዙ ል ሮ ባ በ ጠ ባ ሸ። ፍ ቅ ጌ ይ ቃ በ ይ ት። ልክ እንደዛ አድርጋችሁ ካነበባችሁ በኋላ እያንዳንዱ ፊደል ደግሞ ወደ ጎን ወደ ቀኝ በኩል እያነበባችሁ ደግሞ ከዛ ቃሉን ባንድ ላይ እያደረጋችሁ ማንበብ ይጠበቅባችኋል ማለት ነው። አሁን ደግሞ እንደዚህ ወደዚህ ወደ ቀኝ እናነባቸዋለን ማለት ነው። እየነጣጠን እናነብና ከዛ በአንድ ላይ እንዴት ማንበብ እንደምንችል እናያለን ማለት ነው። እናንተም አብራችሁ ልክ እንደኔ እያደረጋችሁ እንዲሁም ደግሞ ቪዲዮን እያቆማችሁ ደግሞ እየጻፋችሁ እያነበባችሁ መከታተል ይጠበቅባችኋል ማለት ነው። ስለዚህ እስኪ አሁን እናንብባቸው። ይቺ ማነች? ግ ከገ ቤተሰብ ስድስተኛዋ ፊደል ግ ነች። ይቺ ደግሞ ዙ ከዘ ቤተሰብ ሁለተኛዋ ፊደል ነች። ይቺ ፍ ከፈ ቤተሰብ ስድስተኛ። ይኸው ይቺ ግ ነች ስድስተኛ ፊደል። ይቺ ዙ ነች ሁለተኛ ፊደል። ይቺ ፍ ነች ስድስተኛ ፊደል። እነዚህን ካወቅንን ከዚህም በኋላ እነዚህን በትክክል መለየት ከቻልን ለማንበብ እኛን አይከብደንም ማለት ነው። ስለዚህ እዚህ ላይ ሄደን ቃሉን በአንድ ላይ አድርገን ፊደላቶችን በአንድ ላይ አድርገን ቃሉን ስናነበው ምን ይላል? ግ ዙ ፍ ግዙፍ ይላል ማለት ነው። ይኸው ተመልከቱ። ከዚህ ላይ ይችን ግ ነው ያልናት፣ ከዚህ ላይ ሚደን ግ ብለን ያነበብናት። ይችን ዙ ነው ያልናት፣ ከዚህ ላይ ሚደን ዙ ብለን ያነበብናት። ከዚህም ፍ ነው ያልናት፣ ከዚህ ሚደን ፍ ብለን ያነበብናት ማለት ነው። ስለዚህ ከዚያ ላይ የተነጣጠሉ ፊደላቶችን በትክክል መጥራት ከቻልን ቃሉን ማንበብ ለእኛ ይከብደን ማለት ነው። ስለዚህ ይህንን ግዙፍ ብለን ማንበብ እንችላለን። ኦኬ፣ ቀጣይ ደግሞ ከዚህ ላይ ይቺ ት ከተቤት ስድስተኛ ፊደል ነች። ይቺ ደግሞ ል በተመሳሳይ ከለቤት ስድስተኛ ፊደል። ይችም ቅ ከቀቤት ስድስተኛ ፊደል ማለት ነው። ሁሎችም ስድስተኛ ወይም ሳድስ ፊደላት ናቸው ማለት ነው። ስለዚህ እነዚህን ፊደላት እንደዛ አድርገን መጥራት ከቻልን ቃሉን ለማንበብ እኛ ይከብደን ማለት ነው። ይቺ ት ነች ስድስተኛ ፊደል። ይችም በተመሳሳይ ል ነች ስድስተኛ ፊደል። ይችም ቅ ነች ስድስተኛ ፊደል ማለት ነው። ስለዚህ እንሄድና ምን ብለን እናነባዋለን ማለት ነው። ይህንን ት ል ቅ ትልቅ ብለን ማንበብ እንችላለን ማለት ነው። ምን ብለን ማንበብ እንችላለን? ትልቅ ብለን ማንበብ እንችላለን ማለት ነው። ኦኬ፣ ቀጣይ ደግሞ ከዚህ ላይ ይቺ አ ነች ከአ ቤተሰብ የመጀመሪያዋ። ይቺ ሮ ከረ ቤተሰብ የመጨረሻዋ። ይቺ ጌ ከገ ቤተሰብ አምስተኛዋ ማለት ነው። ስለዚህ ይቺ አ ነች፣ ይቺ ሮ ነች፣ ይቺ ጌ ነች።
እዚህ ላይ ያሉ ፊደላትን ከለየዊ ከዚህ ላይ እጅ ማንበብ ለእኔ ምን የሚከብደኝ ነገር የለም ማለት ነው። ልክ ከዚህ ላይ እንደጠራቸው ከዚህ ላይ መጥራት እችላለሁ። ስለዚህ ይህንን እስኪ ባንድ ላይ አድርገን እናንብበው። አሮጌ አሮጌ ብለን ማንበብ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ እቺ ጸ ነች። ጸ የመጀመሪያዋ፣ እቺ ደግሞ ባ ከበቤት አራተኛዋ፣ እቺ ይ ከየቤት ስድስተኛዋ። ይኸው እቺ ጸ ነች፣ እቺ ባ ነች፣ እቺ ይ ነች ማለት ነው። ስለዚህ እነዚህን ፊደላቶች ከዚህ ላይ ካወቅናቸው ቀጥታ ሄደን ማንበብ እንችላለን ማለት ነው። የተነጣጠሉትን ካወቅንን ከዚያ ላይም ተመሳሳይ ድምፅ ነው የሚኖራቸው። ምንም የሚለይ ነገር የለም። እዚያ ምደን ልክ ከዚያ እንደጠራናቸው መጥራት እንችላለን ማለት ነው። ስለዚህ ሄደን ስናነበው ይህ ምን ይላል? ጸባይ ጸባይ ብለን ማንበብ እንችላለን ማለት ነው። ጸባይ ብለን ማንበብ እንችላለን። ቀጣይ ደግሞ አሁንም ከዚህ ላይ እቺ አ የመጀመሪያ ፊደል፣ እቺ በ የመጀመሪያ ፊደል፣ እቺ ደግሞ ቃ አራተኛ ከቀ ቤተሰብ ማለት ነው። ስለዚህ እቺ አ ነች፣ እቺ በ ነች፣ እቺ ቃ ነች። እነዚህን ካወቅንን ከዛም በኋላ ቀጥታ ሂደን ከዚህ ላይ ማንበብ እንችላለን ማለት ነው። ምን ለማንበብ እንችላለን? አ በቃ አበቃ ብለን ማንበብ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ እቺ ቆ ከቀ ቤተሰብ የመጨረሻ ፊደል ነች። ይቺ ጠ ከጠ ቤተሰብ የመጀመሪያ፣ ይቺ በ የመጀመሪያ ፊደል ማለት ነው። ስለዚህ ይቺ ቆ ነች የመጨረሻዋ ፊደል ነች። ይቺ ጠ ነች የመጀመሪያ ፊደል ነች። ይቺ በ ነች የመጀመሪያ ፊደል ማለት ነው። እነዚህ ላይ ከለየናቸው ቀጥታ ሄደን ቃሉንም ማንበብ እንችላለን ማለት ነው። ስለዚህ ከዚህ ላይ በአንድ ላይ የተጻፉ ፊደላትን ስናነባቸው ምን ይላል? ይሄ ቆጠበ ቆጠበ ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ እቺ አነች የመጀመሪያ ፊደል፣ እቺ ደግሞ ባነች ከበቤተሰብ አራተኛ፣ እቺ ይነች ከየቤተሰብ ስድስተኛ ፊደል ማለት ነው። ይኸው እቺ አነች፣ እቺ ባነች፣ እቺ ደግሞ ይ። ስለዚህ ይኸው አ፣ እቺ ደግሞ ባነች፣ እቺ ይ። እነዚህን ከዚህ ላይ በትክክል መጥራት ከቻለን ቀጥታ ከዚህ ላይ የሚሄደን ማንበብ እንችላለን ማለት ነው። ምን ብለን ማንበብ እንችላለን? ይሄን አ ባ ይ አባይ ብለን ማንበብ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ እቺ እ ከአ ቤተሰብ ስድስተኛዋ ፊደል ነች። እቺ ሸ የመጀመሪያ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። ይኸው እቺ እ ነች፣ እቺ ሸ ነች፣ ይቺ ት ነች ማለት ነው። ስለዚህ ከዚህ ላይ ፊደላቶችን ከለየናቸው ቀጥታ ሄደን እዛ ላይም ልክ እንደዚሁ በተመሳሳይ ሁኔታ እንጠራቸዋለን ማለት ነው። ስለዚህ በአንድ ላይ አድርገን ስናነበው ይሄ ምን ይላል? እሸት እሸት ብለን ማንበብ እንችላለን ማለት ነው። እሸት ብለን ማንበብ እንችላለን። ኦኬ እንደዚህ አድርገን አንበብን ከጨረስነን በኋላ ደግሞ እስኪ እነዚህን ቃላቶችን በደንብ አድርገን ፈጠን ፈጠን እያለን ለማንበብ እንሞክር ማለት ነው። እናንተም ከኔ ጋር አብራችሁ አንብባችሁ እንዲሁም ደግሞ ቪዲዮን አቁማችሁ ፈጠን ፈጠን እያደረጋችሁ አንብባችሁ መለማመድ ይጠበቅባችኋል ማለት ነው። ፈጠን ፈጠን ብላችሁ አንብባችሁ መለማመድ አለባችሁ። ስለዚህ አሁን አብራችሁ ከኔ ጋር ታነባላችሁ። ቀጣይ ደግሞ ቪዲዮን አቁማችሁ መለማመድ ይጠበቅባችኋል ማለት ነው። ስለዚህ ምን ይላል ይሄ? ግዙፍ፣ ትልቅ፣ አሮጌ፣ ጸባይ፣ አበቃ፣ ቆጠበ፣ አባይ፣ እሸት ብለን ማንበብ እንችላለን ማለት ነው። በዚህ ሁኔታ ማንበብ እንችላለን ማለት ነው። ልክ እናንተም እንደኔ እያደረጋችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። እዚህ ፊደላትን በትክክል ካወቃችኋቸው፣ ፊደላትን ከለያችሁ ቃላትን ለማንበብ ወይም ለመጻፍ በጣም ቀላል ነው ማለት ነው። ስለዚህ ቅድሚያ ማድረግ የሚጠበቅባችሁ ነገር ቢኖር ምንድን ነው? ፊደላትን ጠንቅቆ ማወቅ ነው ማለት ነው። ፊደላቶችን በስነ ስርዓት ማንበብ ከቻላችሁ ቃላቶች እንደሚያስቸግራችሁ እርግጠኛ ነኝ። እንደዚህ እያደረጋችሁ እያነበባችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ሸር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ።
ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።